የሆነ ስራ አሰርቷችሁ ገንዘባችሁን በጊዜ መክፈል የሚሰስት አይነት አንደኛው ልጅ ሮጦ ወጥቶ መንገድ ላይ ይደርስበትና እባክህችን የስኒ ካፕ ሽጥልኝ ይለዋል። ላይክ ምግብ ቤት ብትገቡ አሁን 100 ብር ከፍዬ የምበላው ምግብና 500 ብር ከፍዬ የምበላው ምግብ አንድ አይነት አይደለም አይደል? ኦብቪየስሊ የአቴንስ ህዝብ ይሰበሰብና ድምጽ ይሰጣል። በጣም ትልቅ ድምጽ የተሰጠበት ሰው ይባረራል ማለት ነው ከዛ ከተማ። በነፃ የምታገኙት ነገር ኳሊቲውን በዛው መጠን ነው። ሃይ እንዴት ናችሁ? እንኳን ደህና መጣችሁ ወደ ቻናላችን። ዛሬ ያው ካለፈው የቀጠለ the 48 laws of power ከሚለው መጽሐፍ ላይ ተጨማሪ 3 ህጎችን ነው ሼር ማድረጋችሁ። ከዚህ በፊት ዲስከስ ያደረግናቸውን ማየት ከፈለጋችሁ ከታች ዲስክሪፕሽን ላይ ሊንኩን አስቀምጥላችኋለሁ። ብዙ ወሬ ሳላወራ ወደ ዛሬው ዲስከሽን እንሂድ። የመጀመሪያው ህግ ዛሬ ላወራችሁ የፈለግኩት despise the free lunch ይላል። ይሄ ማለት kind of ትርጉም በበረከት ማንኛውም አይነት በነፃ የሚመጣን ነገር አትቀበል፣ ጥላው አይነት ነገር ነው። እዚህ ላይ 4 አይነት መጥፎ ከገንዘብ ጋር ሪሌትድ የሆኑ ባህሪያትን እዚህ ላይ ኤክስፕሌን ያደርጋል። የመጀመሪያው the greedy fish ይለዋል። ይሄ ማለት በቃ ግሪዲ ነው፣ ስግብግብ ነው። ምንም አይነት ነገር ብትሰጡት በቃኝ የማይል ዝም ብሎ አብዞርብ የሚያደርግ ዝም ብሎ የሚቀበል አይነት ማለት ነው። ሁለተኛው ደግሞ the bargain demon ይለዋል። ይሄ ደግሞ የባርጌን ይሄ ዲሎችን የሚፈልግ በየቦታው ሴል ላይ የሆኑ ነገሮችን የሚፈልግ ላይክ ለትንንሽ ጥቃቅን ቅናሾች ብሎ ለምሳሌ የሆነች እቃን ለመግዛት የሆነ ለምሳሌ ሳይክል ለመግዛት ቢፈልግ ሳይክል የት ነው የሚሸጠው የሚለውን 100 ቦታዎችን ቼክ ያደርጋል። እያንዳንዷን ዋጋ ኮምፔር ያደርጋል ምናምን እና ይሄን ነገር ኢንቨስት ሲያደርግ ይሄን ሪሰርች ለመስራት ኢንቨስት የሚያደርገው ታይም አንዳንድ ጊዜ ርካሽ ሳይክል የሚሸጥበትን ቦታ በመፈለግ የሚያወጣው ጊዜና ጉልበት ከሚያተርፈው ገንዘብ ጋር የማይመጣጠንበት ጊዜ አለ። አንዳንዴ የ1 ብር የ2 ብር ወይ በሳንቲሞች ደረጃ ልዩነት ለማግኘት ብሎ የተለያዩ ረጅም ጊዜ የፈጀ አይነት ኢንቨስቲጌሽን ይሰራል ወይ ሩቅ ቦታ ይሄዳል በርካሽ እቃ ለመግዛት እና ሌሎች ኮስቶችን ስንጨምርበት ተደማምሮ ኪሳራ ውስጥ የሚከት አይነት ነገር ማለት ነው እና ይሄ በቃ የቅናሽ ፍለጋ ሱስ አይነት ነገር እንደማለት ነው። ሶስተኛው አይነት ደግሞ ሳዲስት ደግሞ ሳዲስት ይለዋል። ይሄኛው ደግሞ ማለት በቃ የሆነ ስራ አሰርቷችሁ ገንዘባችሁን በጊዜ መክፈል የሚሰስት አይነት ላይክ እናንተ ገንዘቡን ፈልጋችሁት ደጅ እንድትጠኑት የሚፈልግ ወይ ገንዘብ ተቸግራችሁ ስትሰቃዩ ማየት የሚያስደስተው አይነት ለሰራችሁበት ስራ እንኳን ገንዘብ ለመስጠት ደጅ እንድትጠኑት የሚፈልግ አይነት ይሄ በሰው ችግር የሚደሰት አይነት ማለት ነው ሳዲስት የሚለው አለ። አራተኛውና የመጨረሻው ደግሞ ኢንዲስክሪሚኔት ጊቨር ነው። ኢንዲስክሪሚኔት ጊቨር ደግሞ ማለት ሰጪ ነው ግን ለሁሉም ሰው ዝም ብሎ የሚሰጥ እሱም መጥፎ ነው ማለት እኔ የሆነ ሰው የሆነ ነገር ዶኔት ሲያደርገኝ ሲሰጠኝ it makes me feel special አይደለ? ያ ነው አንዱ ትልቅ ደስተኛ የሚያደርገኝ ነገር ለእኔ መርጦ ነው የሰጠኝ ብዬ ማሰቤ ነው። ኦኬ ግን ኢንዲስክሪሚኔት ጊቨር ግን ለሁሉም ሰው ነው ዝም ብሎ የሚሰጠው እና ይሄ የሆነ ምንም ቫሊዩ አድ የሚያደርግ ነገር አይደለም። ላይክ እኔ ለሆነ ሰው ኮንትሪቢዩት ሳደርግ በእርግጥ ጥቅም አገኛለሁ ብዬ ላይሆን ይችላል። ግን አሁን እዚህ ጋር the 48 laws of power ላይ ስናየው ግን እያንዳንዱ ነገር has to count አይደለ? so indiscriminate giver ዝም ብሎ ለማንም ሰው የሚሰጥ ነው ምንም ቫሊዩ የማይደረግ ማለት ነው። ላይክ አንዳንድ ጊዜ አጋጥሟችሁ ያውቃል? ለሰው የሆነ ነገር ሰጣችሁ ግን ያ የሰጣችሁት ሰው እንደሰጣችሁት እንኳን ሪኮግናይዝ የማያደርግ ቴንኪው እንኳን የማይል እንደሱ አይነት ደረጃ ላይ እንደርሳለን። ሁልጊዜ ዝም ብሎ ኢንዲስክሪሚኔት አይነት ጊቨር ስንሆን ማለት ነው። የምንሰጣቸውን ነገሮች የምንሰጥበትን ምክንያቱንና ታይሚንጉን ማወቅ አለብን ነው። እዚህ ጋር ያስቀመጣቸው 4 አይነቶች መጥፎ ባህሪያት ናቸው። እንደዛ አይነት ሰዎች እንዳትሆኑ ነው። ስፔሻሊ ፓወር የምትፈልጉ ከሆነ ግን አይ ቲንክ ለሁሉም የሚሰራ ይመስለኛል እና እዚህ ላይ የሚያስቀምጠው አንድ ምሳሌ አለ። ፍሪ ላንች መጥፎ ነው ከሚለው አንጻር ማለት ነው እና በፊት በድሮ ጊዜ ያው ጃፓን ውስጥ ይኖር የነበረ አንቲክ የሆኑ እቃዎችን የድሮ እቃዎችን እየሰበሰበ የሚሸጥ ሰው ነበርና ፉሺሚያ ይባላል። ምንድነው የሚያደርገው? የሆነ ጊዜ ያው በጣም የታወቀ ነው እቃዎችን እንደዚህ አይቶ የቤት እቃ የስኒ ካፕ ሊሆን ይችላል ወይ ድስት ሊሆን ይችላል ወይ የሳህን ሊሆን ይችላል ማንኛውንም አይነት ነገር አይቶ በጣም ዋጋ የሚያወጣ አንቲክ የሆነ እቃ ከሆነ ሴንስ ማድረግ ይችላል፣ ቶሎ ማወቅ ይችላል እና በዚህ የታወቀ ነው ጃፓን ላይ። ኦኬ እና የሆነ ጊዜ ምን ያጋጥመዋል? አንድ የስኒ ካፕ የሆነ ሰው እንደዚህ ካፌ ውስጥ ገብቶ
ያያታልና ካፓን ይወዳታል። ምንም የተለየ አንቲክ አይደለችም፣ ቫልዩ የላትም፣ ግን እንዲሁ ዲዛይኗን ይወዳታል። ከዚህ በፊት አይቷት የማያውቅ ዲዛይን ትሆንበታለች እና ይገዛታል። እሱን ሲገዛ ያየው ሰው እንዲህ ሰውዬ እኮ አንቲክ የሆኑ እቃዎችን ፈልጎ የሚገዛ ነው እና እችን የኮፊ ካፕ የቲካፕ ገዛት ማለት እቺ የቲካፕ በጣም ምርጥ ዕቃ ነች፣ በጣም ውድ ዕቃ ነች ማለት ነው ይላሉ። እና ከዛ አንደኛው ልጅ ሮጦ ወጥቶ መንገድ ላይ ይደርስበትና እባክህ እችን የስኒ ካፕ ሽጥልኝ ይለዋል። እና ፉሽሚያ ይገባዋል ምን አስቦ እንደሆነ። ግን ፉሽሚያ ምንም ነገር ያቺት የስኒ ካፕ ስፔሻል ስለሆነች አይደለም፣ ዝም ብሎ ነው የሰጠው፣ ዝም ብሎ ነው የገዛት። ከዛ ሰውየው በቃ ጭቅጭቅ ያደርገዋል። አላመነውም፣ ሊዋሸኝ ነው ብሎ ግግም አለበት። ኦኬ በቃ ብሎ ከገዛበት 2-3 እጥፍ ጨምሮ ይሸጥለታል። ከዛ ያኛው እሱን ይገዛል። በቃ አሪፍ ንብረት አገኘ ብሎ ምናምን ደስ ይለዋል። ከዛ የሆነ ሰዓት ላይ ያቺ ነገር ተንከባላ እንግዲህ ያው የፉሽሚያን ስም የያዘች የሻይ ብርጭቆ ስለሆነች ብዙ ሰው በሱ ስም ይገዛታል። ላይክ ከፉሽሚያን የገዛኋት ብሎ ታሪክ እየተናገረ ይሸጣታል። እና ያቺ የስኒ ካፕ ግን ምንም ዋጋ የላትም። እና መጨረሻ ላይ ዞራ እሱ ጋር ትመጣለች። አንድ ሌላ ሰው የመጨረሻ ላይ ገዝቷት እቺ በጣም ሃይ ኳሊቲ የሆነች ስኒ ነች ብሎ ለሱ ይዞለት ይመጣል ማለት ነው። እና ሲያየው ያውቀዋል። ከዛ ኦኬ ብሎ ያው መጀመሪያ የተደረገውን ነገር ስለሚያውቅ መከራከር አልፈለገም። ዝም ብሎ ይገዛውና ያስቀምጠዋል ጭቅጭቁን ለመተው። ከዛ ከሆነ ጊዜ በኋላ ደግሞ የሚገዙ ሰዎች ደግሞ ይመጣሉ። ይሄ የስኒ ካፕ እንደዚህ አይነት ዝነኛ የሆነች አንቲክ የሆነች ሃይ ኳሊቲ የሆነች የስኒ ካፕ አለች ፉሽሚያ ሱቅ፣ ሄደን እንግዛ ተብሎ ይመጣሉ። እና 2 ሰዎች ያችን ስኒ ለመግዛት በጣም ይፎካከራሉ። እና እሱ በጣም ይበሳጭና በቃ ይነግራቸዋል። ሊሰሙት አልቻሉም። እቺ ምንም የተለየ ነገር የለባትም እቺ የስኒ ብርጭቆ፣ እኔ የገዛኋት እንደዚህ ነው ብሎ እውነቱን ቢነግራቸውም አልገባ አላቸው። እና በጣም ሲጣሉ ሲጨቃጨቁ በመካከል ትሰበራለች የስኒ ብርጭቆ ማለት ነው። እና እዚህ ላይ ሊያስተምረን የፈለገው ነገር ኖርማሊ አንደኛ ፍሪ ላንች ምን ያህል ላይክ በነፃ የምታገኙት ነገር ኳሊቲውን በዛው መጠን ነው። ከዛ ደግሞ አንድ ነገር ዋጋው የሚወሰነው እቃው በሚያወጣው ነገር ነው። ላይክ ለምሳሌ ትሬኒንግ ስንፈልግ፣ ኦንላይን ትሬኒንግ ስንፈልግ ነፃ ትሬኒንግ ከሆነ ዋጋውም በዛው መጠን ነው ማለት ነው አይደል? 100 ብር ከፍዬ የማገኘው ላይክ ምግብ ቤት ብትገቡ አሁን 100 ብር ከፍዬ የምበላው ምግብና 500 ብር ከፍዬ የምበላው ምግብ አንድ አይነት አይደለም አይደል? ኦብቪየስሊ የምግቡ አይነት ይለያል፣ ጥራቱ ይለያል፣ የሰራው ባለሙያ ይለያል፣ ቤቱ ራሱ ይለያል። የቤቱ ንጽህና፣ አገልግሎቱ፣ አቀራረቡ፣ መስተንግዶ ምናምን ይለያል። ሶ ለከፈላችሁት ነገር ነው ዋጋ የምታገኙት። ምንም ካልከፈላችሁ የምታገኙት ነገር ዋጋው ምንም ነው አይነት ነው ሐሳቡ። እና እዚህ ላይ እናንተ ምን አይነት ሰዎች ናችሁ? ግሬዲ ፊሽ ናችሁ? ሳዲስት ናችሁ? ባርጌን ዲመን ናችሁ? ወይንስ ኢንዲስክሪሚኔት ጊቨር ናችሁ? ወይንስ የምታውቁት እንደዛ አይነት ሰው አለ ወይ? ሁለተኛው ህግ ደግሞ ዛሬ ላወራችሁ የምፈልገው አቮይድ ስቴፒንግ ኢንቱ አ ግሬት ማንስ ሹዝ ይላል። ይሄ ደግሞ በትልልቅ ሰዎች ምትክ አትምጡ አይነት ነገር ነው። አሁንም ትርጉም በበረከት እዚህ ላይ ምን ለማለት ፈልገው ነው? ከናንተ በፊት የነበረው በጣም ስኬታማ ሰው ከሆነ እናንተ የሱን እግር ተከትላችሁ አትምጡ ነው። ይሄ ለምሳሌ ንግግር እንኳን ሲደረግ ከኛ በፊት የተናገረው ሰውዬ በጣም ጎበዝ ስፒከር ከሆነና በጣም ተወዳጅ ንግግር ከሆነ ያደረገው እሱን ተከትለን መሄድ ከባድ ነው አይደለ? ምክንያቱም ሰው ኦልሬዲ እሱን ስለሰማ እኛ ከዛ ሰውዬ የተለየ የበለጠ ነገር ካላደረግን አንደርስቲሜት የመደረግ እድላችን በጣም ሃይ ነው። ስለዚህ እዚህ ጋር የሚለው በተቻለ መጠን እንደዛ አይነት ነገር ሲያጋጥማችሁ፣ አሁን ለምሳሌ የሚያነሳው ስቶሪ ምንድን ነው? አሌክዛንደር ዘ ግሬት እና የእሱን አባት ነው። የእሱ አባት ፊሊፕ የሚባለው ሰውዬ በጣም ሰክሰስፉል የሆነ የአገር መሪ ነው። በጣም ሰክሰስፉል የሆነ የጦር መሪ ነው። በጣም ብዙ ግዛቱን አስፋፍቷል። በሰዓቱ መቄዶንያ የምትባለውን ሀገር ማለት ነው። እና ልጁ አሌክዛንደር ዘ ግሬት በጣም ይበሳጭ ነበር። አባቴ መግዛት የሚቻለውን ሀገር በሙሉ እየገዛ ነው፣ ለእኔ ምንም እያስተረፈልኝ አይደለም። እሱ ይሄ ነገር አድርጎ ከሄደ በኋላ እኔ የራሴን ስም ማስጠሪያ የምሰራው ነገር እየተወልኝ አይደለም በሚል ማለት ነው። እና በጣም በዚህ ይበሳጭ ነበር። ከዛ በኋላም አባቱ ሞቶ እሱ ስልጣን ላይ ሲወጣ አባቱን ተከትሎ አይደለም የመጣው። ኮምፕሊትሊ የአባቱ ተቃራኒ ነው የሆነው። በመጥፎ አይደለም ኦፍኮርስ፣ ግን በቃ እኔ የራሴን መንገድ ነው የምቀደው፣
አባትየው በማግባባት በማባበል የሚይዛቸው ነገሮች ነበሩ። እሱ ኖ ይሄ የኔ መንገድ ነው፣ እኔ የራሴን መንገድ ነው የምቀደው ብሎ ነው ሄደውና በዚህ መንገድም ሄዶ በጣም ትልቅ ስኬታማ ያው ታውቁታላችሁ አሌክዛንደር the great የተባለው ግሬት ንጉስ ስለነበረ ነው። እና አንድ የሰራው ትልቅ ነገር ምንድነው ይላል በአባቱ መንገድ አለመሄዱ ነው። ይሄ ማለት ነሰሰርሊ ከኛ በኋላ የነበሩትን ሰዎች መናቅ አለብን፣ የነሱን ነገር ማፍረስ መተው አለብን ሳይሆን ግን እነሱ የሰሩትን አክብረን እኛ ግን በራሳችን መንገድ ነው መሄድ ያለብን። እንደዛ ካልሆነ ለራሳችን የምንፈጥረው ስም አይኖረንም። ሁልጊዜ በአባታችን ስም እንደተጠራን በአባታችን ስኬት እንደተጠራን እንኖራለን ማለት ነው። አትሊስት እኔ የተረዳሁት በዛ መንገድ ነው። ባይ ዘ ዌይ ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ አይርሱ። ሶስተኛው ህግ strike the shepherd and the sheep will scatter። ይሄ ደግሞ ያው እረኛውን ስትመታው በጎቹ ይበተናሉ አይነት ነው። አሁንም ትርጉም በበረከት ሆኖ ማለት ነው። እዚህ ላይ አንድ የሚያነሳው በጣም ኢንትረስቲንግ የሆነ ታሪክ አለ። ሜቢ እኛ ሀገር አፕላይ ብናደርገው እስካሁን ጥሩ ደረጃ እንደርስ ነበር ብዬ አሰብኩ። አቴኖች ያው በድሮ ዘመን በጣም ስኬታማ ከነበሩት እኛ ሀገር የአክሱም ኪንግደም ብለን ስኬታማ የነበረ ታሪክ የምንኮራበት እንዳለው ሁሉ አቴንሶችም በጣም የሚኮሩበት ዘመን ላይ ግሬት ነበረች አቴንስ። እና ታላቅነታቸውን አስከብረው ለረጅም ጊዜ ማቆየት የቻሉበት አንዱ ዘዴ ምንድነው ይላል ኦስትራሲዝም የሚባል ከልቸር አላቸው። ኦስትራሲዝም ማለት ምንድነው? በየዓመቱ የአቴንስ ህዝብ ይሰበሰብና ድምፅ ይሰጣል። በጣም ትልቅ ድምፅ የተሰጠበት ሰው ይባረራል ማለት ነው ከዛ ከተማ። በቃ ይሄ ሰው ወይም ይሄ ግለሰብ ለአቴንስ መጥፎ ሰው ነው፣ በቃ ነቀርሳ ነው፣ ከአቴንስ መባረር አለበት ብለው ነው ድምፅ የሚሰጡት። ምክንያቱም በዛ ሰዓት አቴንስ ዲሞክራሲን የጀመረችበት ጊዜ ነው። ዝም ብሎ እንትና ጥፋት አጠፋ እንትና መጥፎ ነገር ተናገረ ምናምን ተብሎ ማሰር መቅጣት አይቻልም። ህዝቡ ተሰብስቦ ያመጣው ዘዴ ነው ይሄ ኦስትራሲዝም። የዓመቱ መጨረሻ ላይ በማንም ሰው ላይ ሊደርስ ይችላል። ህዝቡ የማይወደው ከሆነ ወይንም የሚያረጉት ነገር ህዝቡ ከሚቀበለው ነገር በጣም የወጣ ከሆነ የዓመቱ መጨረሻ ላይ ህዝቡ ተሰብስቦ ድምፅ ይሰጣል እና በዚህ በጣም ብዙ ለሀገሪቷ ነቀርሳ ሊሆኑ ይችሉ የነበሩ ብዙ ሰዎችን ማስወገድ ችለዋል። እነሱን ማስወገድ በመቻላቸውም አቴንስ ረጅም ጊዜ በስልጣኔ ላይ በስኬት ላይ የበላይ ሆና እንድትቆይ ያስችሏታል ይላል። ከዛ በኋላ ያው እሱን ህግ ከተውት በኋላ እሱን አሰራር ከተውት በኋላ ነው ሌሎች ችግሮች የሚመጡት። እና ይሄንን ስሰማ እኔ ምን አሰብኩ፣ እኛ ሀገር ይሄ ነገር አፕላይ ተደርጎ ቢሆን past 100 years or maybe past 50 years እነማን ይባረሩ ነበር ብላችሁ ታስባላችሁ? ወይስ እነማን ናቸው መባረር አለባቸው ብላችሁ የምታስቡት? ዛሬ ላወራችሁ የፈለኳቸው 3 ህጎች እነዚህ ናቸው። በሚቀጥለው ቪዲዮ እስክንገናኝ መልካም ጊዜ።